ገና ብዙ ሺህ ቤቶች ያስፈልገናል ለሰራዊቱ። አፓርታማው ጥራትና የአዋሳ ከተማ የተፈጥሮ ውበት ተጨምሮበት እዛ የደረሳቸው ሰዎች እድለኞች ናቸው። ይሄ ቤት በጣም በጥሩ ቴክኖሎጂና በጥሩ ሁኔታ የተጠናቀቀ ቤት ነው። አብዛኛው በተመጣጣኝ ዋጋ ፋውንዴሽን እየመደበ በራሳችን እየሰራን ያለ ነው። ሀገራዊ ለውጡን ተከትሎ መከላከያ እንደ አዲስ ባካሄደው የሰራዊት ግንባታ ሪፎርም የመከላከያ ሰራዊታችንን ተልዕኮ የመፈጸም አቅም ወደ ላቀ ደረጃ በማድረስ በኩል የተከናወኑት ዘርፈ ብዙ የሪፎርም ሥራዎች የሰራዊቱን ሁለንተናዊ የማድረግ ችሎታ ወደ ላቀ ምዕራፍ እያሳደገው ይገኛል። መከላከያም እንደ ተቋም የሰራዊቱን ሁለንተናዊ ተጠቃሚነት ለማረጋገጥ ካከናወናቸው ሰፋፊ ውጤታማ የሪፎርም ሥራዎች መካከል ለሀገራቸው ሲሉ ውድ ዋጋ የከፈሉ የመከላከያ ሰራዊት አባላትንና የተቋሙን ሲቪል ሰራተኞች የቤት ባለቤት እንዲሆኑ ለማስቻል የመከላከያ ሰራዊት ፋውንዴሽን ያከናወናቸውን ሰፋፊ ሥራዎች ማንሳት ይቻላል። ፋውንዴሽኑ በተለይም የመከላከያ ሰራዊቱን የቤት ባለቤት ለማድረግ ደረጃቸውን የጠበቁ የመኖሪያ ቤቶችን በአዲስ አበባና በክልል ከተሞች ገንብቶ መስፈርቱን አሟልተው ለተገኙ የሰራዊት አባላትና ሲቪል ሰራተኞች ወደ 3000 የሚጠጉ ደረጃቸውን የጠበቁ የመኖሪያ አፓርትመንቶችን በዕጣ አስተላልፏል። የመከላከያ ሰራዊት ፋውንዴሽን በአዲስ አበባ ከተማ ገንብቶ ለባለ ዕድለኞች ካስተላለፋቸው የመኖሪያ አፓርትመንቶች መካከል የሰሚት ቁጥር 1 እና ቁጥር 2፣ ቃልቲ 1 እና 2፣ ኮየ ፈጬ የጋራ መኖሪያ ቤቶችን ለአብነት ማንሳት የሚቻል ሲሆን በቢሾፍቱ አዳማና ሐዋሳ ከተማ ላይ የገነባቸውን የመኖሪያ አፓርትመንቶችንም ለባለ ዕድለኞች በዕጣ አስረክቧል። ከሰራዊቱ ሪፎርም ጋር በተያያዘ ፋውንዴሽኑ ራሱን እንዲቀይር ተደርጓል። ገና ብዙ ሺህ ቤቶች ያስፈልገናል ለሰራዊቱ። ስለዚህ ተቋሙ በራሱ ጉልበት በራሱ ጥረት ሰራዊቱ የቤት ዋስትና እንዲኖረው ማድረግ ያስፈልጋል። ነገ ሊሰዋ የሚችል የሰራዊት አባል ዝም ብለን እጃችን አጣጥፈን ቁጭ ብለን ልናይ በፍጹም አንችልም። ስለዚህ ይሄ ስራ መቀጠል አለበት። ፋውንዴሽኑ ለሰራዊቱ ቤት ግንባታ ላይ ቀደም ብሎ የተጀመሩትን ቤት ማጠናቀቅና ማስተላለፍ፣ አዳዲስ ፕሮጀክቶች ደግሞ መጀመር፣ ቀደም ብሎ የተጠናቀቁትን ቀደም ሲል ወደ 3000 የሚጠጋውን አባወራ የቤት ባለቤት አድርገናል። ሀገርን ሉዓላዊነት እያስከበረ ላለው ሰራዊት ከግዳጅ ቀጠና ነፃ በሚሆንበት ራሱም ወይም ደግሞ ቤተሰቦቹ የሚኖሩበትን የመከላከያ ሰራዊት ፋውንዴሽን እየገነባ ነው ያለው። ከቅርብ ጊዜ ወዲህ ደግሞ በጣም በተሳለጠ ዘመናዊ የቤቶች ልማት ግንባታ በአጭር ጊዜ በዝቅተኛ ወጪ እና በጣም በተሳለጠ ቴክኖሎጂ በውስጥ አቅም ነው እየተሰራ ያለው። የመከላከያ ሰራዊት ፋውንዴሽን በክልል ከተሞች ገንብቶ ካጠናቀቃቸው የመኖሪያ ህንፃዎች መካከል በሐዋሳ ከተማ ሙሉ በሙሉ ግንባታቸው ተጠናቆ ለባለ ዕድለኞች አስተላልፏል። 232 አባወራ የሚይዙ የመኖሪያ አፓርትመንቶች ደረጃውን በጠበቀ መልኩ ገንብቶ ያጠናቀቀው ፋውንዴሽኑ በ2010 ዓ.ም ለተመዘገቡና አስፈላጊውን ፎርማሊቲ አሟልተው 20% ለቆጠቡ ተመዝጋቢዎች በዕጣ አስተላልፏል።
ለዚህ የተለየ የሚደረገው ምንድነው? ሁለት ነገር ልዩ ያደርገዋል ሐዋሳ። አንደኛ ነገር ሊፍት ካሁን በፊት ሳይመጣ ብዙ ዓመት ይጠበቅ ነበር። አሁን ሊፍቱ ገብቶ፣ ሁለተኛ የሴፍቲ ታንከሩ የስዌሬጅ ቆሻሻ ማስወገጃው በዲዛይኑ ላይ መጀመሪያ ዲዛይን ሲደረግ ከመሬቱ ቶፖግራፊ አንጻር የተወሰነ ችግር ስለነበረበት ወስት ትሪትመንት ውል ተገብቶ እየገባ ነው ያለው። ከመከላከያ አርሚ ፋውንዴሽን ጋር የሰራነው ስራ ሐዋሳ የሚገኙ የመከላከያ አርሚ መኖሪያ ቤቶች ናቸው። የመጀመሪያው ጃኬቲንግ ስራ ነው። ጃኬቲንግ የሚባለው ለምሳሌ ኮለም ይኖረናል። እሱን ኮለም ሌላ ኮለም መደረብ ማለት ነው። ስንደርብ ግን ያው ፕሮፐርሊ ቦንድ በሚያደርግበት ፕሮፐር በሆነ መልኩ ነው መሰራት ያለበት። ስለዚህ አንደኛው ኮለም ይሆናል። ሁለተኛው ፋውንዴሽን ስትሬንግዝኒንግ ሰርተናል። ሶስተኛ ደግሞ የቢም ስትሬንግዝኒንግ ሰርተናል። ከዛ ውጭ ደግሞ ክራኬን አንዳንድ ሃኒኮምብ የፈጠሩ ሃኒኮምብ የምንላቸው ይሄ ጠጠሩ ገጦ የወጣባቸው እነሱን ደግሞ ሪፔሪንግ ስራዎችን ሰርተናል ማለት ነው። ስራው ሲሰራ ደግሞ የነበሩ ጥሩ በመግባባትና በኮኦፕሬሽን የሰራ ነው። መከላከያ አርሚ ፋውንዴሽኑ ያው ለትርፍ ሳይሆን ለማገልገል ነው የሚሰራው። ስለዚህ ምን ተባለ፣ በመካከል ይሄን ነገር ትራንስፈር አድርገን የተወሰነውን ብሎኮች ደግሞ ራሱ አርሚ ፋውንዴሽኑ በአገኘው እውቀት እንዲሰራ በሚል ሀሳብ ተነጋግረን እኛ የሚያስፈልጉ ማቴሪያሎችን አንዳንድ ስፔሻላይዝ ማቴሪያሎች አሉ፣ እነሱንም በማቅረብ ራሱ ፋውንዴሽኑ የሰራው ራሱ ነው። የመከላከያ ሰራዊት ፋውንዴሽን በሐዋሳ ከተማ የገነባቸው የመኖሪያ አፓርትመንቶች ስለሚገኙበት አሁናዊ ሁኔታ በክብርት የመከላከያ ሚኒስትር ኢንጂነር አይሻ መሐመድና በደቡብ እዝ ዋና አዛዥ በሌተናል ጀነራል ሰለሞን ይተፋ የተጎበኘ ሲሆን በጉብኝቱ ወቅት ክቡር ሚኒስትሯ እንደተናገሩት ፋውንዴሽኑ ሳይንሳዊ በሆነ መንገድ በራሱ ባለሙያዎች የመኖሪያ ሕንፃዎቹ አሁን ላይ ለሚገኙበት ውብ ገጽታ እንዲበቁ አድርጓቸዋል ሲሉ ተናግረዋል። የመከላከያ ሰራዊት ፋውንዴሽን የሰራዊቱን የመኖሪያ ቤት ችግር ለመፍታት በተለያዩ ከተሞች እየገነባቸው ከሚገኙ የመኖሪያ ሕንፃዎች መንግሥት ከተሞችን ውብና ለኑሮ የተመቹ እንዲሆኑ ለማድረግ እየሰራቸው ከሚገኙ የኮሪደር ልማት ሥራዎች ጋር በቀጥታ የተያያዘ መሆኑን የተናገሩት ክብርት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በውቢቷ ሐዋሳ የተገነቡት አፓርትመንቶችም በግንባታ ጥራትና ውበት በኩል በማሳያነት የሚጠቀሱ መሆኑን ገልጸዋል። በሐዋሳ ከተማ አስተዳደር መከላከያ ሰራዊት ፋውንዴሽን ያስገነባቸው ምርጥ ቤቶች ተጠናቀዋል። ይሄ ቤት አሁን ከወቅታዊ የገበያ ዋጋ አንጻር ተነጻጻሪ በጣም በዝቅተኛ ዋጋ በጣም በጥሩ ቴክኖሎጂና በጥሩ ሁኔታ የተጠናቀቀ ቤት ነው። ለመኖሪያነት በጣም ምቹ ቦታና ምቹ ቤት ነው ይዘቱም ያለው። አጠቃላይ መሰረተ ልማቶቹና የፍሳሽ ስርዓቱ ሁሉ የተሟላለት ነው። እንደውም ሰራዊቱ በየጊዜው ለቤት ልማት የሚቆጥባቸውና የሚያስቀምጣቸውን ታሳቢ ባደረገ መንገድ የተገነቡ ናቸው። በተለይ ደግሞ የመንግስት ለዚህ ትኩረት አድርጎ የደጎማቸው ወጪዎች በጣም ጥሩ ናቸው። ቤቱ በጣም በአነስተኛ በተነጻጻሪ በዝቅተኛ ወጪ ነው ለሰራዊቱ የሚተላለፈው ማለት ነው። የመከላከያ ሰራዊት ፋውንዴሽን የእያንዳንዱን ተመዝጋቢ ዳታ ቴክኖሎጂን ማዕከል ባደረገ መልኩ ምዝገባውን ከማካሄድ ጀምሮ የመኖሪያ ቤቶቹ የሚተላለፉበት መንገድ በመከላከያ አይሲቲ ማዕከል በበለጸገ አዲስ ሶፍትዌር ሲሆን ይህ በመሆኑም የዕጣ አወጣጥ ሂደቱን ፍጹም ከአድሏዊ አሰራር የጸዳ ያደርገዋል። ዳታዎችን በጥራት መለየትና በመመሪያና በአሰራሩ መሰረት ዕጣ የሚወጣበትን ዘዴ ማመቻቸት ነው። ይህም ማለት ምንድነው? ሲቪል ቋሚ ሲቪል ሰራተኞች አሉን። የመከላከያ ሰራዊት አባል አክቲቭ የሰራዊት አባላት አሉት። ተሰናባች የሰራዊት አባላት አሉ። እነዚህን ዳታቸውን በጥራት መያዝና የትኛው 20% ከፍሏል፣ የትኛው 20% አልከፈለም የሚለውን
ለዕጣ ዝግጁ የሚሆንበትን መንገድ መከተልና እነዚያን ሰዎች አጀስት አድርጎ ወደ ሲስተም ማስገባት፣ በሲስተም መከታተል ነው። ኦልሞስት ማኑዋል አይደለም አሰራሩ፣ በሲስተም ነው የሚሰራው። እነዚህን ስራዎች ነው አብዛኛው ጊዜ የሚሰራው እና ቤቶች ዕጣ ወጥቶላቸው በሚተላለፍላቸው ጊዜ ውሎችን ማዘጋጀት፣ በዚያ ውል መሰረት የትኛው ለየትኛው ደርሶታል፣ የትኛው ቤት ለየትኛው ደንበኛ ነው የደረሰው የሚለውን ለይቶ የማስረከብ ስራዎችን የሚያካሂዳል ማለት ነው። ለሰራዊቱ ከተሰጡት መብቶች አንዱ የቤት ባለቤት የመሆን ነው። የቤት ባለቤት በሚሆንበት ጊዜ ደግሞ ከምዝገባ ጀምሮ እስከ መረከብ ድረስ ያለውን የዕጣ አወጣጥ፣ የምዝገባ፣ የርክክብ እነዚህ ሁሉ የሚያካትት ሶፍትዌር የማበልጸግና በሰው ሳይሆን ሲስተሙ ሰዎች በሲስተሙ የሚመዘገቡበት፣ ገንዘብ የሚቆጥቡበት፣ ለዕጣ ብቁ መሆን አለመሆናቸውን የሚያረጋግጡበት፣ ፋይናሊ ደግሞ ወደ ዕጣ የሚቀርቡበት፣ ከዛም ኖቲፋይ የሚሆኑበት በሞባይል አፕ ቤት እንደደረሳቸው እንዳልደረሳቸው ራሳቸው በአካል ባይገኙ ይሄ ሲስተም ነው የበለጸገው። አለው የሚባለው ነገር አይኖርም። ለእያንዳንዱ እኩል ነው። ምክንያቱም ሰው አይደለም የሚያስተናግድ ሲስተሙ ነው እና የወጣው መመሪያ በትክክል በሲስተሙ ተግባራዊ የሚሆንበት አይነት ሁኔታ ነው ያለው። የሲዳማ ብሔራዊ ክልላዊ መንግሥት መቀመጫ በሆነችው በውቢቷ ሐዋሳ ከተማ ደረጃውን በጠበቀ መንገድ ተገንብተው የተጠናቀቁት እነዚህ የመኖሪያ ሕንፃዎች የባለዕድለኞችን የቤት ችግር በዘላቂነት መፍታት ከመቻላቸውን ባሻገር ለከተማዋ ልዩ ውበትን የሚያጎናጽፉ አፓርትመንቶች ናቸው። አፓርታማው ጥራትና የሐዋሳ ከተማ የተፈጥሮ ውበት ተጨምሮበት እዛ የደረሳቸው ሰዎች እድለኞች ናቸው። የቱሪስት ከተማ ናት። በእውነት ለመናገር እንደዚህ አይነት አፓርታማ ሐዋሳ ውስጥ ራሱ ያለ አይመስለኝም። እኛ አላገኘ ነው። አንዱ እሱ ነው። ይህንን እጣ ላይ የሚሳተፉት 2010 የተመዘገቡ ነባር ተመዝጋቢዎች እና 20% የከፈሉ ናቸው። በእንደዚህ ውስጥ ለተሰዉ ቤተሰቦች አፋርማቲቭ አክሽን አለ 5%። በጀግንነት በህይወት እያለ 20% ከፍሎ በተለያዩ ግዳጅ አፈጻጸም ህይወቱ መስዋዕት የሆነው እውቅና ይሰጣል መመሪያው። አካሉ ጉዳት ካለም እውቅና ይሰጣል። የሴቶችም አፈርማቲቭ አክሽን አለ። ሲኒየር ኮሎኔሎችም ካሉ እነዚህ አፈርማቲቭ አክሽን ይሆናሉ። የመጀመሪያ ምርጫቸው ሐዋሳ ያደረጉ እና 20% የከፈሉት ነው። ህንፃዎች ውበት አላቸው እና ማየት ይቻላል። አንደኛ ለከተማ ውበት ይሰጣሉ። ለሰራዊቱ ብቻ ሳይሆን የአንድ ከተማ ውበትም እና አስተዋጽኦ እያደረገ ነው ያለው። የመከላከያ ሰራዊታችን ከሁሉም የሀገራችን ክልሎች ተሰባስቦ ለኢትዮጵያ አንድነትና ሉዓላዊነት መከበር ሲል እስከ ሕይወት መስዋዕትነት ድረስ እየከፈለ ተልእኮውን እየተወጣ የሚገኝ ሲሆን የመከላከያ ሰራዊት ፋውንዴሽንም ሰራዊቱ ተልእኮው ላይ ብቻ እንዲያተኩርና ነገ ለራሱና ለቤተሰቡ ምቹ የሆኑ የመኖሪያ ሕንፃዎችን በፍጥነትና በጥራት እየገነባ ይገኛል። ሕይወት ከፍሎ አገሩን የሚያቆም ሕይወት ከፍሎ የአገር ውስጥ ሰላም የሚያስከብር ሕይወት ከፍሎ አገር እንዲኖር ሉዓላዊነቱ እንዲጠበቅ የሚያደርግ ለዚህ ራሱን በፈቃደኝነት የሰጠ ከመጀመሪያው ጀምሮ ለመስዋዕትነት ራሱን የሰጠ ምርጥ ውድ የአገር ዜጋ የሆነ የመከላከያ ሰራዊት ይሄ የሰራነው ስራ ዛሬ የምናስተላልፈው ቤት ነገም የምንሰጠው ቤት ያንሰዋል። ከሰራዊቱ አደራ ነው የተቀበለው ፋውንዴሽኑ። ቤት ገንባልኝና እኔ ግዳጄን ልውጣ የምችለውን ልቆጥብ፣ ቤት ግን ገንብተህ ስጠኝ ብሎ ተቋሙና መላው ኢትዮጵያ ሰራዊት ለፋውንዴሽኑ አደራ ነው የተሰጠው። ስለዚህ አደራችን ለመወጣት ግዳታችን ለመወጣት አይነተኛ ሚና አለው ማለት ነው። አርሚ ፋውንዴሽን አሁን እያደረገ ያለው እና መከላከያም እያገዘ ያለው አብዛኛው በተመጣጣኝ ዋጋ ሰራዊቱ አፎርድብል ያደርጋል በሚለውና በተመጣጣኝ እና ከመሰልጠኛዎች ከኮሌጆች የመጡ ተማሪዎችም
ለሰራዊት ፋውንዴሽን እየመደበ በራሳችን እየሰራን ያለ ነው። ይሄ የምናደርግ ያለ ነው ኮስቱ ሴቭ ለማድረግ ነው። ይሄ አንዱ ነው። ሁለተኛ ደግሞ ፊኒሺንግ ሁሉ ነገር ጨርሰን እዛ ግዳጅ እያለ ስለ ቤቱ እንዳያስብ፣ ቀጣይ ጡረታ ሲወጣ ስለ ቤተሰቡ እንዳያስብ እነኚህን ነገሮች እና ለግዳጅም አንዱ ግዳጅን መደገፍ ማለት ነው። በራሳችን መገንባታችን ደግሞ አንደኛ ኮንትራክተር ሲገነባ የራሱ ሆነ ራኒንግ ኮስት አለው፣ የሚከፍለው ታክስ አለው። እኛ በራሳችን ስንገነባ ለሰራዊታችን ስለሆነ ይህን ሴቭ እናደርገዋለን። ሁለተኛ ደግሞ የሚገዙት እቃዎችም የዋጋ ቁጥጥር ይደረጋል። አብዛኛው ከፋብሪካ ነው የሚገዙት። ጥብቅ የጥራት ቁጥጥርና የኮንትራት ማናጅመንት አለ፣ በኮሚቴ ይመራል። በየደረጃ የሚመሩ ጀነራሎች፣ ኮሎኔሎች፣ ኦፊሰሮች አሉ። ራሱ ኢንጂነሮቹ ራሱ ኦፊሰሮች ናቸው። ስለዚህ ጥቅሙ ለተቋሙ በዚህ ነው። ለሰራዊቱ ደግሞ ጥራት ያለው ነገር በየጊዜው ተስፋ እንዲኖረው ተቋም አለኝ የሚያየኝ እኔ የሰራው እውቅና የሚሰጠኛል ብሎ እንዲያምን ያደርጋል። ለምሳሌ ባለፈው ያሳለፍነው አሁን የምንሄድበት ዘ ሞስት ሲኒየር ያለ ዕጣ ያገኛል። ዘ ሞስት ሲኒየር ማለት ምንድነው? 4 እርከን ያለው ሙሉ ኮሎኔል እና ጀነራሎች ያለ ዕጣ ያገኛል። እነዚህ ማለት በተቋሙ ውስጥ ከ30 ዓመት በላይ ያገለገሉ ማለት ነው። ሌላው ደግሞ በዕጣ ይደርሰዋል ማለት ነው። የዕጣ ተጠቃሚዎቹ አንደኛ እንኳን ደስ አላቸው ነው። ሁለተኛ የሚጠበቅባቸውን 20% ክፍያ ቶሎ መክፈልና ከተረከቡ በኋላ በጋራ ስለሚኖሩ በጋራ ለመኖር የሌላውንም መብት ማክበር እና ዲዛይኑን ደግሞ መለወጥ ማበላሸት አይፈቀድም። የተሰራውን ቤት አንዳንዱ አዲስ አደርጋለሁ ብሎ የተሰራውንም ያበላሻል። ስለዚህ መንካካት አይፈቀድም። ሌላ ተጨማሪ ነገሮች ለመስራት አንድ ማሰብ የለበትም። ሁለት ካሰበም ተጨማሪ ግንባታና ዲዛይን መለወጥ ስለማይቻል በመመሪያም ስለማይፈቀድ ይሄ ነገር ጥንቃቄ እንዲያደርግ። ሌላኛው ለሀገሩ ለሕዝቡ ዋጋ የከፈለ ሕገ መንግስቱና ሕገ መንግስታዊ ስርዓቱን በጀግንነት እየተወጣ ላለው ሰራዊት ብቻ ነው የዚህ ዕጣ ተጠቃሚ የሚሆነው። የመከላከያ ሰራዊት ፋውንዴሽን የተመዝጋቢዎችን ፍላጎት ማዕከል ባደረገ መልኩ ትኩረት ሰጥቶ እየሰራ ነው። በተለይም በኮንስትራክሽን የሙያ መስክ ዓለም የደረሰበትን የሕንፃ ግንባታ ቴክኖሎጂ ተጠቅሞ እየሰራ ነው። ፋውንዴሽኑ በሁሉም ክልሎች እየገነባቸው ከሚገኙ የመኖሪያ አፓርትመንቶች ባሻገርም በአዲስ አበባ ከተማ በከፍተኛ ፍጥነትና ጥራት እየተገነባ የሚገኘውን የጋሻ ፕሮጀክት ለአብነት ማንሳት ይቻላል። እነዚህ ከ1000 በላይ አባወራ የመያዝ አቅም ያላቸው አፓርትመንቶች ዛሬ ላይ ውጤታማ በሆነ የግንባታ አፈጻጸም ላይ የሚገኙ ሲሆን ነገ ልክ እንደ ዛሬው የባለ ዕድለኞችን ተስፋ ለማለምለም ፋውንዴሽኑ ያለ ዕረፍት እየተጋ ይገኛል እያልን ለዛሬ ባለ ዕድለኞች እንኳን ደስ አላችሁ እንላለን። ሰላም።